ጋር ነው ያለው ከእባብ ጋር እንግዲህ ማንም ማያውቅም። አዎ በእባብ እየተገረፍኩ 9 ዓመት አሳለፍኩ። እየተገረፍኩ ማለት ነው እንዴ? እባቡ መጥቶ ይገርፈኛል። ሰኞ፣ ሐሙስ፣ ቅዳሜ የምካድመው ነገር ነበረ። መገረፍ ማለት እንዴ? እባቡ ማለት ነው በጭራው እንደዚህ በግ እሺ፣ በጭራ ይገረፋል ሳጎልበት። ያው መጨፈር ወዳለው ልጅነት አለ፣ መጠጣት ወዳለው ማለት ይሄ የሚቀርብለትን ይሄ ቡና ምናምን ነገር ምናምን ሳታርጊ ስትቀሪ ነው? አው ግን ማደርግለት ምን ሄጄ መጅሊስ ባላቸው ሰዎች ዘንድ ነው እንጂ እኔ የምለው ቤት ስላልነበረ ማለት ነው። ለኔ በጣም ከባድ ነበረ። ምን ቤት ምናምን ይፈልጋል? ያው መቀመጫ፣ መቃሚያ፣ ማጫጫሻ የምጠራበት ስፍራ ያስፈልገዋል። አው እነዛ ራስ ተከትሎ ይመጣል እባቡ ስጠራ ይመጣ ነበር ማለት የሌላም ቤት ሄደሽ ዘር ያድራስ ራሱ አቆይ ይመጣል ማለት መንፈስ ጠሪ ያለበት ቦታ ላይ ሄጄ እባቡ ይመጣ ነበር። እዛ ይመጣል ይመጣል እባቡ እዘይር ነበር። አሁን ግን ዘምሬበታለሁ ሰብኬበታለሁ። ማለት ምንድነው መዘየር? ዝየራ ማለት ልክ አሁንኛ መዝሙር እንደምንለው መንፈሱን የምንጠራበት የአምልኮ ዜማ አለ። አዎ እያሞገስን እያወደስን ይሄ የተመታ እንዲደረግ ነው። በድቤም አይደለም በጭብጨባ እንጠራው ነበር። በጭብጨባ ከርቤን ወከላለን፣ ሊባንጃ ይወከላል፣ ሰንደል ይወከላል። መወከል ማለት ይጨሳል፣ መንፈሱን እንጠራዋለን ለመጥራት ማለት ነው። አዎ እና ለ9 ዓመት ያህል በእባብ እየተገረፍኩ አጋንንቱን እያመለኩኝ በጣም ይመጣና ምንድነው የሚያደርገው የነበረው? ትንሽ ሳጠፋ ይገርፈኛል ነው። መንፈሱ ይመጣና ምን ነበር የሚያደርገው? መንፈሱ ይመጣና ያው ለሚያምኑበት ሰው ፍርድ ይሰጣል ይባላል። ምን ፈራጅ እግዚአብሔር ነው አሁን ሲገባይ ማለት ነው። የሚናገረው ነገር የመጡ ሰው ይናገራል። ሌሎች ሰዎች ይመጣሉ። እነሱ መልእክት ትሰጫለሽ ማለት ነው። እኔ አሁን መልእክት መስጠት ሳይሆን ለመልእክት ሰጪው ነው መንፈሱ እንዲገባ ጠራ የነበረው። እና መልእክት ሰጪው እነሱ ነው የሚናገረው። እሱ በቃ መንፈሱ ሲገባ ይዘየራል። ወይራ የሚባል ነገር አለ፣ በር ስር ይወከላል። እባባ ያለሁኝ በድመት መንፈሱ ይገባል። ድመት ልክ እንደ ሰሚያው ብሎ ሲገባ መንፈሱ ሆይ ብሎ እዛ መጋረጃ ውስጥ እንዳለ መንፈስ ጠሪው ላይ ይጮሃል። ድመት በሚታይ ድመት ነው መታ ተጫዋለች። ድመት ጫዋለች እና ያውቀዋለሁ ሰው ላይ ያውቅ ይችላል። እና መንፈስ ጠሪው ላይ መንፈስ ይወጣል። ከዛ በኋላ ፍርድ ይሰጣል። ለሚፈልግ ነገር ማለት ነው። ይተነቁላል ማለት ነው። ለ9 ዓመት ያህል እንቁላል አልበላም፣ ፍየል አልበላም፣ ዶሮ አልበላም። 4 ነገር ተልባ አልበላም። በደም መንፈሱን የከለከለኝ ፔሪድ ምናምን ነገር ለምሳሌ የሴት ወግ አለ። ያንን ካየን አንገባም ነበር። እንደ እርኩስ ነገር ይቆጠራል ማለት ነው። እንግዲህ ኢየሱስ ክርስቶስ እዛ ድረስ መጥቶ ነው ወርዶ ያወጣኝ። የሚገርም እንዴት እስቲ ከዛ በኋላ ታሪኩን እየተረክሽልን እዛ ውስጥ እያለሁኝ በጣም ባስቸጋሪ ሁኔታ መንፈስ የሚገባበትን ሰው ልብስ ማጠው በሳምንት አንዴ ነበርኩኝ። እጣን ወይራ ሰንደል ምናምን ነገር ሞክለው ነበርኩ። ሚስቲጃብ የሚባል አለ። ሚስቲጃብ የሚባለው 12 ሰዓት ላይ ነው። ጧት ደግሞ ቡና የሚባል ነገር አለ። በማታ 12 ሰዓት ላይ ኖ ማታ ነው። ሚስቲጃብ ማታ ነው የሚባለው። ማታ 12 ሰዓት ላይ መንፈስ ይጠራል። እንትን ለመንፈሱ ያው ግዴታ ማጫጫስ አለብን። እናጫጭሳለን 12 ሰዓት ላይ አለ። አዎ በወይራ ታጥበን ምናምን ሎሚ ተደርጎ ያው እንደ ቅድስና ይባላል ማለት ነው። እዛ ውስጥ እንግዲህ ሳይገባን ነው እዛ ውስጥ እንትን ያልኩትኝ። የዛሬ 28 ዓመት ነው ጌታን ያገኘሁትኝ። አሁን እድሜ ስንት ነው ብትለኝ 28 ዓመት እላለሁ። ትክክለኛ እድሜ ግን ያው የሴት ልጅ እድሜና የወንድ ልጅ ደሞዝ አይነገርም ይባላል። ችግር አለ። ድሮ ሳታገቡ ነው እንደዛ የሚባለው። 50 ዓመት 50 ምናምን ዓመት ይሆናል። ጸጋ እኮ ነው እግዚአብሔር ይሄን ቢችሉ አስተምራቸዋለሁ። ማለት አፋቸው የሚፈቱት በእንግሊዘኛ ወይስ በአማርኛ? ኤኒ ሳውንድ ማውጣት ነው። ያው ስፒች ቴራፒ ስትማሪ በተቻለሽ መጠን ልጆቹ አንቺ የምትዩን ነገር እንዲደግሙና እንዲናገሩ ወይም ድምጽ እንዲያወጡ ነው የምታደርጊያቸው ማለት ነው። ማለት አሁን ልጆች ወይስ የነጮቹ ነው? እስካሁን ድረስ ያበሻ ልጆች የሉኝም። ድሮ በራሴ ስቱዲዮ ግን ኦክላንድ የሚባል አካባቢ ስለነበረ እንትኖች ይመጡ ነበር። አበሻ ፖፑሌሽን እዛ እየተሻለ ነበርና ይሄን ያህል አይደሉም ግን ይመጣሉ። የሚመጡትም አዳፕት ተደርገው ከኢትዮጵያ የወጡ ልጆች አሉ አይደለ? ወላጆቻቸው ሀበሽ ፈረንጅ እነሱ ይዟቸው ይመጣሉ ካልቸራቸውን እንዳይረሱ ብለው። አበሻው ግን አይመጣም። እና ይችላሉ ልጆቹ በቋንቋ ምትረጁ
አዎ ይችላሉ በደንብ ይገርምሻል እነ ሀሁን ምናምን ይችላሉ ሙዚቆቻችንን ይችላሉ ስፒች ቴራፒውን እኔ በሚቀለኝ መንገድ በራሴ መንገድ ነው የሰራሁት ክሬት ታርጊያለሽ አንዳንድ ጊዜ ራስሽንና አሁን ቫይብሬሽን ሳውንድ ብዬ የለየኋቸው አሉ ቫይብሬሽን ሳውንድ ማለት የሚነቃነቁ ወይም የሚርገበገቡ ድምጾች ለምሳሌ እንደነረ እንደነዘ ምናምን ለብቻቸው እንደ አፍሽን ደግሞ ከፍተሽ ወይም ድምጽ አውጥተሽ ምትያቸው አሉ ከሆድሽ ድምጽ ፑሽ አርገሽ ምታወጫቸው ድምጾች ምናምን ይባሉ አሉ ነፈ ምናምን እና ትሰሪላቸዋለሽ ራስሽ ክሬት ነው የምታደርጊው እነቀና ነበር እንኳን ትንሽ የእድገት ችግር ያለባቸው ልጆች አይደለም ኖርማል ነጭ ራሱ ይችላል ይችሉታል ሲፈልጉ አሁን ለልጆቻቸው በጣም ይጠቅማቸዋል አሁን በተለይ ክላስ የሚመጡት የመጨረሻ ህፃኑ ልጅ ያለኝ ማለት የመፈተኛ ፊደሎች መሆን ይችላሉ ወይ ለማለት ፈልጌ ነው ለምን ዋናዎቹ ራሱ ይሄ ቃል የሚከብዳቸው ከሆነ ለህመማቸው የፈወሳቸው ወይ የተማሩ ወይም ደግሞ በዚህ ነገር ወደ ኋላ ለመቅረታቸው ይሄ ነገር ማረጋገጫ ይሆናል ወይ በተለያየ አይነት ነው የሚመጡብሽ አሁን ለምሳሌ አንዳንዶቹ ልጆች ድምጽ አሁን ለምሳሌ በትንፋሽ ድምጽ አውጡ ስትያቸው ማያወጡ አሉ አሁን ለምሳሌ በርስትዩ በቃ ሌላ ነገር የሚል ምናምን ከንፈሩ ላይ እጁ ላይ የሆነ ነገር ታደርጊያለሽ ለምሳሌ ወረቀት ሚርገበገብ እንደዚህ ይዘሽ በርስትዩ ወረቀቱ ሲርገበገብ እቃ ጣልቷለሽ አሁን እቃ ውድቅ ሲልኳ የሚለው ድምጽን ምን አይነት ድምጽ ሰማ ምናምን is more you created like እቃዎች ሁሉ አሉ ማአት እቃዎች አሉ የሙዚቃ እቃዎች ምናምን ከለሮች ድምጾች አሉና is not only ሀሁን አይደለም ለማወቅ ሳይሆን like እነቀነበል ለማወቅ ብቻ ሳይሆን እነሱ ውስጥ ያሉ ድምጾችን ለማውጣት ነው ሌላ ተራፒም ደግሞ በራሱ አይነት ነው የሚያደርገው አሁን ተራፒዎች የራሳቸው የሆነ ህጉን ነው እንጂ የምታጠኘው የራሳቸው የሆነ ሂደት ነው ያለው you create ታርጊያለሽ አንቺ ነሽ ባለቤቱ ገብቶሻል ልጆቹ ስታዩ ልጁ ምን አይነት ደረጃ ላይ ነው ያለው ኮንፊደንስ ከመስጠት ትጀምሪያለሽ መጀመሪያ እንዳይፈራ ምናምን ድምጽ የሚፈሩ ልጆች ሁሉ አሉ ድምጽ የሚፈራ ልጅ ጋይደሽ እየጮሽበት አትናገሩ በስሎ ምናምን ማለት አንቺ በልምድ ነው ወይስ ትምህርት በዚህ ጉዳይ ላይ እንትን እኔ በልምድም ነው በትምህርትም ነው እዚህ ሀገር እንትን በዚህ ላይ በአርትና እንደዚህ ልጆች በማስተማር ያው ለማንኛውም ማስተማሪ ልጆች ማስተማር ስነ ልቦና የምትያቸው ላይ ተምረሻል እኔ በሙዚቃው ነው እኔ the sound ነው እኔ ተማርኩት ሙዚቃው ላይ ድምጽ ላይ ድምጾች መስማት ነው ያ ቆንጆ ነው ደስ ይላል አንዳንድ ጊዜ እገባለሁ ከፕሮጀክት ሙዚቃ ምናምን ፍቃደኛ ከሆኑ ይገባሉ ግን የአርብ ክላስ ግን እንዳለ አርብ ክላስ ነው ይቀባሉ ምናምን ይሰፋሉ ምናምን ደስ ይላል በዚህ ስራ 15-16 አንቺ አስተማርሽው ልጅ አድጎ ዱርዬ የሆነ ያጋጠመሻል እኔ አስተማርኳቸው ልጆች አንዳንድ ቦታ ላይ በጣም ጥሩ ቦታ ላይ የማያቸው አሉ አንድ ለዛውም በጣም የሚገርመኝ እኔ ጋር ክላስ መጣ አዲስ አመት ፕሮግራም ሲሆን ምናምን መሰራ ልጅ ነበረች ኢቢኤስ ተቀጥራለች ከውጪ መጣች ኢቢኤስ ላይ ቻታለች ዋት ዘ ሄል ያልሽ የምታወራው ኢቢኤስ አሁን የገባችው አሳጋውን ድሮ ቪዲዮቿ እኔ ጋር አለ እስክስታ ስትመጣ ጫውት ላኪልኝ ትንሽ ልምበላጥ ስትልሽ አላ ዩቲዩብ ላይ ማታጫቸው ሰዋለች አታጭም አልኩ አንዳንድ
አብሮ ስለሚያድጉ ፌስቡክ ላይ ምናምን ጓደኞችሽ ሆኖ ታያቸዋለሽ ምናምን ነገር ያ ማለት ሚዲያ ላይ ተምራ ነበር ወደዛ የተቀላቀለችው ወይስ በስመ ውጭ ሀገር ልጅ ነው? እኔ አላየኋትም ሚዲያ ላይ ስትማር፣ ግን እኔ ጋር መጣ እስክስታ እንደምትመታ አውቅ ነበር። ወይም ሙዚቃ የአዲስ ዓመት ነው ሚዲያ ላይ ግን አላየኋትም። የደንበኞቼ ምስጢር አላወጣም የምትመስለው ነበር አወጣሽው። እንደዚህ ነው እንደ ሳላየውማ ገብቶሻል። አላየውም ግን ቅርብ አካባቢ እንደምትኖር አውቃለሁ። ኦክላንድ በጣም ጎበዝ ነች። በነገራችን ላይ ስትጨፍር ምናምን እጅግ በጣም ጎበዝ ነች። ሙዚቃ ትወዳለች። አሮን ነው ያሁኑ ጸባይ የእንትን ጸባይ በጣም ጨዋ ነች። ዝም ያሉ ልጆች የሉ በግድ እንደዚህ በይ ምናምን ወደዚህ ወደ ቀኝ ዙሪ ምናምን ብለሽ የምታጨናንቂያቸው የሉ እንደዛ ነገር ነች። ያው ስታድጊ ልትቀየሪ ትችያለሽ። ምንም ጨዋ ነች። ያ በጣም ቁም ነገር። ሌላውን ግን ከጊዜ በኋላ ያው ቲኔጀር ስትሆኚ የሚቀየሩ ነገሮች ሊኖሩ ይችላሉ። ባለፈው ከሉላ ጋር ጥያቄ እየተጠያየቁ ድንግል ነኝ ብላ መልሳ ነው። ያ እንግዲህ በጭፈራ ድንግል አይወሰድ አላየሁም። ግን በጣም ጎበዝ ነች። ቆይ እንትን ሊንኩን አለ 1-2 አዲስ ዓመት ላይ ፕሮግራም ላይ ፐርፎርም ስታረግ አለ ታያታለች። ደስ ትላለች። ያገር ልብስ ለብሳ ተወጃታለች። አሁን ያለችበት እንትን ያኛ ሚዲያ ላይ ካለ ተጠንቀቅ ብዬ ለነገሩ ምንም እንትን አለ ያ የድሮዋን ስታዩ ምንድነው አሁን ያለችበትን ስታይ ዲፈረንት ያኛው የልጅነት ፊቷ ይሄ በቃ ደስ የሚሉ ነገሮች የሉ። አሁን እኔ ራሴ እደነግጣለሁ ሳያት። ብዙ አላይም እንትን ቴሌቪዥን እንደዚህ ምናምን እየዞር ብዬ ወይም ሰዎች ነግሮኝ ሰዓት ታስደነግጠኛለች። ማቃቱ ላይ መስሎኝ እንዲሁም ሌሎቹንም ማለት ነው። እሷን ብቻ ሳይሆን ኤብን መንገድ ላይ ቦይፍሬንድ ይዘው ምናምን ሲሄዱ ሳይደነግጣሉ። ማለት ምደነግጭው ያንቺን እድሜ ያስበሽው ነው አይደለም? እኔ እኮ ነገርኩሽ ባለፈው ሂጅ ከዚህ እየዋሸሽ ነው አልሽኝ። አዳድሜ ስንት ነው ስትይ 58 ስልሽ እየዋሸሽ ነው መንክዬ ነው ማውጣሽ አላልሽኝ? መንክዬ ነው ማውጣሽ አላልሽኝ? መንክዬ ነው ማውጣሽ አትዋሽኝ አልሽኝ። በሄለን ጸጉሯ ላይ ምን የቆለለችው እያሉ ነው። አይ ቲንክ ዜማዬ ወይ አዳ ራስታ ናት አይደል? ወይ ጸጉሬ አሉ ያቁኛል ነው ራስታ አይደል? አረ ያቁኛል ጓደኞችሽ አውቁ። ራስታ ስንት አመት ፈጀብሽ የጸጉር? 21 ቢሆን ነው ማለት ኖርማል ጸጉር ነበር። ከዛ ወደ ራስታ ነው ቀየር። ደምኛ ከቤ ነገር ነበርኩኝ ስታይሌ። ከዛ እዚህ ሀገር ከቤ እንትን ይላል ያስፈራ ነበር። ኢትዮጵያ በሚሄድበት ሰዓት ሌላ አይነት አመለካከት አላቸው። እኔ ደንበኛ የሀገር ቤት ከቤ ነበርኩ። በቃ የሀገር ቤት የለም ወንዳው እና ተጽዕኖ አለው ትምህርት ቤት ላይ ምናምን። ሴቶቹ ጓደኞቼ መስሎኝ ነበር። እነሱ ለካ ወደውኝ ነው እኔ ጋር የሚመጡት። ማለት ገምተሽ ነው ወይስ ዳይሬክትሊ ጥያቄ መጥቶ? በቃ ይከንተል ላይክ አንድ አይነት ግሩፕ ውስጥ ቢከቱሽ ትምህርት ቤት ላይ በጣም ፖፑላር ነበር ያን ያህል ገና እንደተፈቀደላቸው ነገር አሮ ነው እንዳሁኑ አይደለም። አሁን ሁሉም ምናልባት ትምህርት ቤት ስላልሆንኩኝ አሁን አይታየኝም አላውቅም። ያኔ ግን ትምህርት ቤት ላይ በጣም ተጽዕኖ ነበረው። በቃ የራሳቸው መቀመጫ የግሩፕ ሰብሰብ ብለሽ የምትቀመጪው ምናምን የለም እና እኔ ምንም አይዲያ ሳይኖረኝ ሄዳ እኛ ጋር ቁጭ በይ ሲሉኝ
ወሬ ፈልጌ እጄ ቁጭ ልልሻለሁ ለካለች እና ደግሞ በቃ እንዴ ነው የጫወታ ስትቀመጪ ምን ነካኩሽ ወይስ ምንድነው ምን ነው ማረጋገጫ ነው ሳይሆን you can tell like you know ሙዳቸው ልብሳቸው ከለሩ ምናምን የለ ከዛ ናይ ምናምን በቀስታ ስታይል መቀየር ነበረብኝ ከዛ እዛው ያለ ቀስ ይዳረኩት ከዛም ቀስ አንድ ላይ ደግሞ ስለምትማሪ አትጠጉኝ አትድረሱኝ ምናምን ማለት አትችይም በእኔ ካለውበት ከተማ ላይ እና በተቻለ መጠን የሴትነት ነገር ገብቶሽ ሳላቀን ያው ለመጀመሪያ ጊዜ ነው እዚህ ሀገር መጥቼ ቀሚስ የለበስኩት እና ትምህርት ቤት ላይ ቀዳሜና ምናምን ፕሮግራም ሲኖር አጭር ቀሚስ አድርጌ መሄድ ምናምን ማለት ነው ከወንዶች ጋር ሄንጋ ማረግ ነው አዳዬ አንዳንድ ጊዜ ኑሮ ክብድ የሚል ፀሐይ የሚጨንቅ ቀን ምናምን አለና ያለታ ከኑሮ ጋር ከምን ጋር ተደምሮ ራስተው አብሮ ሌላ ሸክም አይሆንብሽም እጅግ በጣም አንዳንዴ ቆረጭ ይልሻል ሀቁን አለምን መስማት ምትፈልጊው ብድግ ብለሽ ደግሞ እንዳቆርጩ በቃ ቤትም ምናምን ሁሉ የሚደነግጡልሽ ይመስልሻል የሚደነግጡ በእኔ የፀጉር መቆረጥ ሰዎች የሚደነግጡ ይመስልሻል ራስሽን የምታሳምኘው ነው ላይሆን ይችላል ግን እኔ ለራሴ ምን ይሉኛል የሚደነግጡ ይመስለኛል ምናምንና አልወስነውም ቶሎ ብዬ ግን አንዳንዴ ራስሽን ሲያምሽ ምናምን እኔ አሁን አንዳንድ ጊዜ ማርግሬን አለብኝ ራስ ምታትና ሲመጣብኝ ይጨንቅ ልትታጠቢው እና ውስጡ እንደዚህ ልጥፍ ያለ ውስጥ አይገባምና ያ ልክ እኔ እኮ የተበተነ ነው ሆነ አርቲፊሻል ፀጉራቸው ላይ ረጅም ጊዜ ሲያረጉ ልክ ዝናብ ወይ በረዶ ሲነካቸው የሆነ በጎ ድብዳብ አይደለም የኔ እኮ ድብዳብ አይደለም ቁጥርጥር ነው ምን ማለት ነው ቁጥርጥር ነው እስቲ አሜን ስለሽ ቁጥርጥር ሳይዝ ነው ያለው ድብዳብ አይደለም አሁን ይሄ አይታጣም ውስጥ ማለት ውሃው ግን ውስጡ ገብቶ ሊወጣ ይችላል እንጂ እንደዚህ ታረጊና ነገሮች ብን የሚሉት ነገሮች አይወጣም አይተሻል ሻምፖ ታደርጊና አሁን 45 ደቂቃ 30 ከ30 በላይ ደቂቃ ይወስድብኛል ካረኩ በኋላ እንደዚህ ታጥቢያለሽ እንደዚህ ይተሻል ከዛ እኔን አንድ አራት ቦታ እንዲያረክ ትጨምቂያለሽ ምናምን ኃይለኛ የሻወር እንትን ውሃው ዝም ብሎ ውሃ አይደለም ፉሎ የሚወርደው መሆን አለበት እንደ ያ መላጌ የለሽም ቤትሽ ውስጥ ማበጠሪያ እናቴ አላታ አገዥም እሱ ወጪ ቀንሶልሽ የፀጉር ቅባት ትቀበያለሽ እንዴ የፀጉር ቅባት እቀባለሁ እንዴ ያሳድግ ነው ወይስ እንዲለጣጠፍ ነው ጭንቅላቴ እንዲረስ ሄልዲ ነው እንዳየሽው ያ እንትን አይደለም ድሬት ታውቂያለሽ ወይስ ባይንሽ አይተሽ ታውቂያለሽ ድሬት ሄልዲ ነው ሄልዲ ያለው በጣም ሄልዲ ነው የኔ ኤኒ ታይም ደግሞ መቆረጥ ይችላል ዶኔት ማድረግ ይችላል ውስጡ ምንም ነገር ስለሌለው መስጠት ይችላል ዶኔት ለካንሰር ህመምተኞች ማን ነው የምሰጪው ቆይ እዚህ ጋር ምን ነው ካንሰር የምሰጪው ማለት ሄልዲ ነው ስልሽ ምንም ኬሚካል የለውም የተቀባ የለውም ማለት ለካንሰር ህመምተኞች ይሰጣሉ ያልሽው ድሬዱን ያ ከፈለሽ ቆርጠሽ በጣም ሄልዲ ስለሆነ ዶኔት ማድረግ ትችያለሽ ምን ብለሽ ነው ማለት አልገባኝም ዶኔት ይጨሳል ወይስ ምንድነው መድኃኒት ይሰራል ከላው የካንሰር በሽተኞች ፀጉር ይሰራሉ ፀጉር ሲሰሩ አርቲፊሻል ፀጉር ማድረግ አይችሉም ሂዩመን ሄር ነው ማድረግ የሚችሉት አሁን ብዙ ጊዜ ለልጆች ነው ልጆች ካንሰር ዶኔት ታርጊላቸዋለች ፀጉር ይሰራላቸውና ኮንፊደንስ እንዲሆኑና የኡነስ ሰው ፀጉር መሆን አለበት ኬሚካል የሌለው ብልጭ ያልገባበት በቀለም ያልተነከረ ምናምን ኦኬ ጀስት እንዲያገጡበት ነው እኔ ደግሞ አጭሰው ምናምን ነገር አመዱ ወደ መዳሪ ተደርጓል አንቺ ምን አለብሽ ይወለ ተቀጥቅጦ ተጨፍልቆ ወደ ገርቢ በወጣዎች ነው አይደል ውባኔ ላይ ለመሰካት ነው ኦኬ ዶኔሽን ማድረግ ይችላልው እና ግን ራስታና ታቱም እንዳለሽ ያውቃል ታጽኖ አጥሶብሽ አያውቅም ዱዬና ምናምን ብሎ በስራ ኢንተርቪው ላይ በመናል
በሪሌሽን ላይ ምናምን የሆነ አመለካከት እንትን ብለሽ አታውቂም? ጄጄ ሚውት አድርጊ። እንደነገርኩሽ ያለሁበት አካባቢ ሞር ሰዎች የምታውቁት ከሆነ ካሊፎርኒያ ወይም ሳን ፍራንሲስኮ ሞር እንደዚህ ነው። ቫራይቲ ራሱ ሰውን ስታየው ደጅ ስትወጪ ድሬ ጸጉሩን የተሰራ ጸጉሩን የተበሳ በራሳቸው ዓለም የሚኖሩ ነው። ምንም ችግር የለውም። ግን በእኛ ኮሚኒቲ በአበሻው ህብረተሰብ ላይ እስከሚያውቁኝ ድረስ በጣም ተጽዕኖ ነበረው። በተለይ አገር ቤት ለመጀመሪያ ጊዜ ተመልሼ በሄድኩበት ሰዓት እንትናቸው ላይክ እንደ ሌላ ነገር ነው የሚያዩሽ። ዱርዬ አድርገው ያዩሻል። በጣም ትዝ ይለኛል ፓሪ ምናምን መሄድ በመጀመርኩበት ሰዓት ደግሞ ሁሉም አላፊው አግዳሚው አበሻ ክብሪት አለሽ ብሎ ይጠይቅሻል። ክብሪት የለኝ አጭሻል አለ ለምሳሌ ነው ክብሪት አለሽ ይልሻል። እንዳልሽው ደግሞ ታቱ ምናምን ሲያዩሽ በቃ እንደሚያልሽ ዱርዬ አድርገው ወስደው ላይክ አነጋገራቸው ወይም አግሬሲቭ ሆኖ ይመጡብሻል ላይክ ዩ ኖ። እና ግን አንቺ አጭሸሽ አታውቂም? አላውቅም በእውነት ኦኬ አላውቅም። በሪሌሽን ምናምን ውስጥስ ችግር አጥቶብሽ አያውቅም? የሆነ ላንቺ ያለው አመለካከት ወርዶብሽ አያውቅም በዚህ ምክንያት? የለም በፍጹም። ለዛውም ይወዱልኛል እንትናቸው እንዳትይ ይወዱልኛል። ያው እንደ አንቺ አንዳንድ ጊዜ ደግሞ አንቺ የምትዩ ነገር አለ። አንድ አይነት ወፎች በአንድ ላይ ይበራሉ የምትዩ ነገር አለ አይደል? እና ጓደኞቼም እንደኔ ድሬድ ናቸው ወንዶቹ። ሴቶቹም ደግሞ ሁለት ምናምን አሉ ሴት ሰላም ብላቸው ጓደኞች ድሬድ ናቸው። ስለዚህ አንድ አይነት ቫይብ ነው የምታረጊው። ቤተሰብም ደግሞ ያው ቀረብ ብሎ የሚያቀሽ ስለሚያቀሽ ጸባይሽን ምናምን ይረዳሻል። ማለት ብዙ የኛ ማህበረሰብ በተለይ አሁን አንድ ላይ ሲሰባሰቡ ወይ ማህበር ወይ ጂኒ ምናምን ነገር ሲኖር ያው ነጠላ ለብሶ ምናምን ነውና ከነሱ ውስጥ ለየት ማለትሽ ስታፍሩላ ወይ ምናምን ነገር ያስብላል። አይ በጣም ነው እኮ የሚያምርብኝ ነጠላ ቀሚስ ምናምን ስለብስ ልነግርሽ አልችልም። ድሬድ ካልሆነ ይላሉ። በእውነት የምሬ ነው። ራሴን ላካብድ ሳይሆን ግን አለም በጣም ምናምን አይሸትም እንዴ? ይታጠባል እኮ ቢያንስ እኔ እንኳን ቢያንስ በየሁለት ሳምንቱ ይታጠባለሁ። ሰው ደግሞ እንደራስ ሳምንት በየሁለት ሳምንት ያ ማለት ከሌለ ቆርጭ ቆጣ ሄደሽ ለማን ነው የምታስረክቢው? ለደም ባንክ የሚባል ነገር አለ፣ ሁማን ባንክ አለ። ለህፃናት ካንሰሮች ልጆች ነው መስጠት ፈልገው። ድሬድ ሊሆን ነው ማለት ነው። ከምትሰሪው ስነ ምግባር ጋር ግን እላይሽ ላይ ያሉት ጌጣጌጦች ከአንቺ ጋር እንደማይሉ ታውቂያለሽ አይደል? ብዙ ሰው ይለኛል፣ ግን የሰው ልጅ መለኪያ አሁን ተጋብላ አይታችኋት ከሆነ አፍንጫዋ የተበሳ ነው፣ ጆሮዋ 8 የተበሳ ነው፣ ታቶ አላት። ሲሪየስ ድሬዷ በጣም ብዙ ነው ምናምንና ብዙ ጊዜ ቪዲዮዎቿን ብታዩ ከልጆች ጋር ስትል ስታስተምር ምናምን ነውና በፍጹም ከሷ ስነ ምግባር ጋር ይሄ እኔ ደግሞ ማምንበት ነገር ምን አለ መሰለሽ፣ እኔ ብቻ ሳይሆን ቤተሰቦቼም ይሄ ነገር ይሄ በቃ ማንኛውም ሰው የሚያደርገው ነገር ስላደረግሽ ጨዋነት እዛ ውስጥ አይለካም። ገብቶሻል? አንቺ ጨዋነትሽ እና የጨዋነት አይደለም። አሁን ለምሳሌ ሰዎች የሚያዘነብሉበት ኢንተረስት ወይንም ደግሞ ውስጥ አንቺ እኮ በቃ ይሄ ነገር እኔን ያረካኛል ብለሽ ስላሰብሽ ነው ይሄ ነገር በአካልሽ ላይ እንዲኖር የፈቀድሽው አይደል? አዎ በጣም ዛት ሜንስ ለዚህ ነገር ምን ያህል ቦታ ትሰጪዋለሽ ነው የሚያሳየው። ያ ዳስ ማ ቢሪ ነው ኢንተረስት እና ለእንደዚህ አይነት ነገር ቦታ የሚሰጡ ሰዎች እነዚህ በእንደዚህ አይነት ስነ ምግባር ላይ በብዛት ጨዋ ባለጌ ስለሆኑ ምናምን አይደለም። የነሱ በቃ ብዙ ጊዜያቸውን መፍጀት የሚፈልጉት የአካላቸው ላይ በሚያሳይ ቀልባቸውን የሚስብ እንደዚህ አይነት ነገር ቀልብሽን የሚስብ ከሆነ
ያንቺ ተግባር ውስጥም ትልቅ አስተዋጽኦ አለው። ለዛ ነው እንደዚህ አይነት ገጽታ ካላቸው ሰዎች የሆነ ፊት ለፊት የሚታይ ጌጣጌጥ ምናምን ላይ ነው ብዙ ጊዜያቸው ሉዝ የሚያደርጉት። ምክንያቱም ምንድነው ስለሚስባቸው በቃ አንድ የህይወት አካላቸው አድርገው የሚይዙ ናቸው አይመስለኝም። አሁን እኔ ጆሮ ጌጦቼ ላንቺ በጣም ቦታ ባይኖርና እንትን ባትሰጪው እኮ እዚህ ነገር ውስጥ ኢንቮልቭ አታረጊም፣ ሰውነትሽ ላይ አታኖሪ። ለሱ ቦታ የሚያል ከሰጠሽ ከዛ የተነሳ ሰዎች እንደዚህ አይነት አመለካከት አላቸው። እኔ በበኩሌ ሰዎች ያዩኛል ምናምን ብዬ ተሳስቼ አንድ ቀን አድርጌ አላውቅም። ግን ስታስቢው ደግሞ አሁን ከሌላው እኔ አሁን ራሴን ከጓደኞቼ ከቤተሰቦቼ የምታውቂያቸው ሰዎች አሉ አይደለ? እኔን ስታይ ከብዙ ነገሮች የራቅኩኝ ነኝ ብዬ ነው የማስበው። ጊዜ የለኝም ሾፒንግ ለማድረግ፣ ሾፒንግ ሄጄ አላውቅም። ብራንድ የለኝም። ልብሶቼ ሞር ወጥ ናቸው፣ ሎኮ ብራንድ ናቸው። አላውቅም እኔ ሰው ቢጠራው ካዲዳስ የሚለውን ነገር አላውቀውም። እኔ አልፈልገውም እንደማልፈልገው ስለማውቅ ነው። ሜካፕ እቃ የለኝም፣ ኩል የለኝም። ስፈልግ ከእናቴ ልወስድ እችላለሁ። ነገሮች እንደዚህ መመገባቸው ራሱ ማለት ነው። ቤት ሄደሽ የተወሰነ አይነት ነገር ነው የምታገኙ ከሚበላ ከምትቀመጭበት ምናምን ነገር እና እኔ ብዙ አክሰሰሪ የለኝም። ወጪ ሴቶች እንደሚያወጡት የለኝም። የሚገርሙ ሳሙናዎች አሉኝ ኦርጋኒክ የሆኑ እታጠባለሁ። ዋና በጣም እወዳለሁ። ኔቸር በጣም እወዳለሁኝ። ከልጄ ጋር ከቤተሰብ ጋር ማሳለፍ እወዳለሁ። ዜና እወዳለሁ። መጽሐፍ እወዳለሁ። I don't have time like ሰዎች የሚሉት አይነት ሰው አይን ውስጥም አልገባም። በስራ ምክንያት ምናምን ካልኩ በስተቀር የትም ቦታ አታገኘኝም። ግን ጥያቄ ያለኝ እዚህ ጋር አሁን ህፃናት ሆነ ታስተምሪው ለህፃናቶቹ ሳይድ ኢፌክት የለውም ወይ? አንቺ አስተማሪ ሆነሽ ያንንም ነገር ያንተንም ፋይል ኢንፍሉዌንስ ያደርግባቸው የለውም። አንደኛ ነገር እንደነገርኩሽ ያለውበት አካባቢ አስተማሪው፣ ፕሮፌሰሩ፣ ዶክተሩ እንደዛ ነገር ናቸው። ምንም አይነት ተጽዕኖ የለውም። ሁለተኛ ነገር ደግሞ ያለነው ምን ያለው አሜሪካ ነው። ብራይቲ ነው። ሁሉም የየራሱ ነገር ማድረግ ይችላል። እኔ ብቻ ደግሞ አይደለሁም በቤት ሁላችንም ነው ድሬድ። እናቴ ብቻ ነች ድሬድ ያልሆነችው፣ ሁሉም ድሬድ ነው። ያ ልጄም ድሬድ እየሆነ ነው አሁን። ታደርጊም እኮ የምትልሽ የአንቺ ቤተሰብ እንደዛ ሊሆኑ ይችላል። የምታስተምሪያቸው ግን የሌላ ቤተሰብ ልጆች ናቸው። ለዛ ነው ያን ጠይቀሽ መሰለ። ያ ይገርምሻል። ራሴን ለማስተዋወቅ ምናምን ሳይሆን ልጆች እና ቤተሰቦች ለኔ ያላቸው አመለካከት በጣም ከፍ ያለ ነው። አሁን እንዴት ነው ስራ ቦታ ላይ ይሄ እንትን ይሰጥሻል አይደለ? ግሬት ይሰጥሻል አይደለ? ደብዳቤ ይጻፍልሻል ክላስ እንዲጀመር። አሁን ሳመር ምናምን ሳመር ክላስ አሁን ኦሬዲ ያዳን ክላስ ነው የምንወስደው የሚል ብዛቱ ልነግርሽ አልችልም። አሁን ይሄ ራሴ ማዳነቅ እንዳይሆንብኝ ብዬ ነው። እና እዝናት ሲጀመር ደግሞ ትነግሪያቸዋለሽ። አያስቡትም። አሮ ነው እኛ ሀገር ያለ ነው አመለካከትና እዚህ ያለው አንድ አይመስለኝም። ምንም ጥያቄም ቀርቦብኝ አያውቅም። አላስታውስም ምን አሁን ልጃችሁን አዳ ብታስተምርላችሁ ምን ትስባላችሁ? ማለት ኦፕን ሀሳባችሁ ይዋት ብዙ ታውቃላችሁ። ብዙ የጆሮ ጌጥ አላት፣ ብዙ ድሬድ አላት። ልጃችሁን እንዴት እስቲ ሄለን ቀጥ ለምንድን ነው ነገ ያቺ ልጅ የምታስተምራት ልጅ ያንንም ነገር ነው ኮፒ ያደርጉት። ስፔሻሊ ትንሽ ከፍ እያሉ ሲሄዱ ስፔሻሊ ሴቶች ቀደም ብሎ ነው እና ወደ ትንሽ ሲገቡት ይሄ መበሳሳቱ ምናምን ኮፒ ሊያደርጉ ይችላሉ። እና እኔ ፈቃደኛ አይደለሁም። ያ ሄለን የተበሳሳ ሰው ልጄን አያስተምርም ባለችው ላይ ምን ሀሳብ አላችሁ? ማለት ራይት ኢዝ ኖርማል ሄሉ ምንም እንደዚህ ነገር አሁን እንደዚህ ነገር ስትይ አሁን ለምሳሌ በባህልም
በእምነትም በኢንቫይሮንመንትም እነዚህ ነገሮች እኔ ያለሁበት ሀገር ሁሉም ሰው ግልጽ ነው ኦፕን ነው ማለት ነው። ልጅሽን ትምህርት ቤት ስትልኪው ይሄኛው አስተማሪ ድሬድ ስለሆነ ልጄን አያስተምርም ማለት የለም በፍጹም የማይሆን ነገር ነው። ልጄ ጌይ ስለሆነች ወይ ለዝቢያ ስለሆነች አስተማሪው አያስተምርም ማለት አትችይም። ልጄ ታቶ ስላለው አስተማሪው አያስተምርም ማለት አትችይም። የምታስተምሪው ኤዱኬሽን ነው፣ እውቀት ነው የምታስተምሪው። ከዛ ሲቀጥል ደግሞ የኔና የልጁ ሪሌሽንሺፕ ወይ የልጅቷ ሪሌሽንሺፕ ትምህርት ቤት ውስጥ ስለ እውቀት ነው እንጂ ስለኔ ድሬድ ስለኔ አፍንጫ ስለኔ አይደለም። ሰው ልጅሽን በኮንፊደንስ ጎንብቼልሽ ነው የምታገኛት። it's not about እንትን አይደለም። ተረረታ እንዴ ነው ገብታችኋል? አንድ ፔጅ ላይ እና አስተማሪን ሰውነቱን ገላልጠሽ አይደለም። አሁን ለምሳሌ እኛ ሀገር ሸሪያ ነው፣ ሸሪያ የሙስሊም ልብስ ለብሰው የሚያስተምሩ አስተማሪ አለ፣ የሚማሩ ተማሪ አለ። ልጅ ሸሪያ ስለለበሰሽ አስተማሪዋ ታስተምር ማለት አትችይም። that's not a work ገብቶሻል አይደል? እኔም ስቀጠር አዳ ጥቁር ስለሆነች አዳ ኢትዮጵያዊ ስለሆነች አዳ ድሬድ ስላላት አዳማና አይደለም መስሪያ ቤቱ የሚቀጥረኝ look at my paper እንትኔን ነው የሚያየው፣ ሬዝሜን ነው የሚያየው፣ ኤዱኬሽኔን ነው የሚያየው፣ እውቀቴን ነው የሚያየው። ገብቶሻል? ማንነቴን ነው የሚያየው። እዚህ ቆሜ ከተማሪዎች ጋር የማደርገው ወይም የምሰራውን ነው እንጂ የሚያየው እኔ like you know like man you cannot ever judge people. that's not right. ልጄን አታስተምራትም ማለት መብትሽ ነው አንቺ። ግን ልጅሽን ቤት ደግሞ ማስተማር አቅሙ ካለሽ ትይዣታለሽ ማለት ነው። በተረፈ ትምህርት ቤቱ አፍተር ስኩል በባስጭኖ ሁኔታ ሲያመጣቸው አዳጋ አትሄድም አትችይም። አጀስታች ነው ግልጽ ላደርግ ነው። ልግባ ሄሉዬ አንዴ በዚህ ላይ እኔ አዳ እንዳለችው እኔ እንደኔ አስተሳሰብ ገባሽ? ልጆቻችን ልጅ አስሉ የሚገነባው እኮ ከቤትሽ ነው። ማንነቱ የሚገነባው ትምህርት ቤት ሄዶ አይደለም። በራስ መተማመን እንዲኖረው የግል የራሱ የኔን እንኳን ባህሪ እንዲይዝ አልፈልግም። ገባሽ? ለምብቴ ቢዝ የእናቱን ነው የሚይዘው ልጅ። ገባሽ? ያየውን እንደሚያድግ ከሆነ አንቺ ነሽ የመጀመሪያ እንትኑ የምትሆኚው ሮል ሞዴል የምትሆኚው እና ከእንደገና ደግሞ በራሱ ተማምኖ ራሱን እንዲሆን እንጂ አድርጌ የማሳድገው ሌላውን እያየ አይደለም። አለበለዛማ ልጄ እኮ ሁሌ ትምህርት ቤት ሲሄድ ሲመጣ የሚያየውን ሰው ሁሉ ሊሆን ነው ማለት ነው። አስተማሪው ለጸጉሯ ኬር አድርጎ እንዲኖር ገባሽ እንዲያደርግ አልፈልግም። እንደውም ካለኝ እንደውም እንደሷ መሆን እፈልጋለሁ ምናምን ካለ ነው ኢትስ ሄር ስታይል። ኦኬ የራስን ይዘህ ማደግ አለብክ። እኔ ነኝ ገባሽ ማስተካከል የምትችው ትንሽ ከሆነ እንደዛ ነው እኔ የማስበው እንጂ ማንም ሰው የፈለገውን የመሆን መብት አለው። እኔ ማለቴ ልጄ ይዛል ያንን ብዬ በፍጹም ምሰጋው የለም። አሁን ለምሳሌ እንደ ራሳ ምናምን ሆኖ ቢያስተምሩ ስለ ጸጉራቸው ሳይሆን ስለነሱ ስለ ትምህርቱ እንትን እንዲላ አርጌ እንጂ መልከው ትምህርት ቤት ጸጉርና እንትን ስታይል ይዞ እንዲመጣ አይደለም። ገባሽ? ለምብቴ ዓለማችን በጣም ሰፊ ናት፣ ብዙ ነገር ያለባት። አለበለዛ ሁሉንም ልሁን ይላል ማለት ነው። እንደኔ ምንም ችግር የለብኝም። እንደኔ ሰላም። አው አይ ትንሽ ቆይቼ እገባለሁ በቤተክርስቲያን ስለሆንኩ ነው። እሺ ሄልዬ አይ አይደል እንዴ ቀጥ ይፈርደኝ ስለራስታ ያወራን እና ነው የምልሽ። በቃ ልጄ ነው የምልሽ ራሱን ሆኖ እንዲያድግ የኔ ጥረት ነው የሚያስፈልገው። ገባሽ? ራሱን ሆኖ እንዲያድግ መገንባት ያለብሽ ከቤት ነው የሚጀምረው። ስለዚህ የማንንም ነገር ይዞ ተከትሎ ማደግ እንደሌለበት አንቺ ነሽ የምትሰሪው ቤት ውስጥ። ከዛ በተረፈ ግን አስተማሪው እንደሆነ እንጂ ምን ለበሰ ምን አረገ ምን የዘንት ሆኖ እንዲያድግ ከቤትሽ ነው የሚጀምረው ሁሉ ነገር ልንገርሽ። አለበለዛ ይሄን ሁሉ የዓለም ሰው ሁሉ ይለኝ ነው ልጄ። ገባሽ? ስለዚህ እኔ ምንም ኬር የለኝም እንዲህ አይነት ሰው ቢያስተምር እውቀቱን እንትን እንዲያመጣልኝ እንጂ የምፈልገው